ቴሌግራም ከተጠቀማችሁ አይቀር ማወቅ ያሉባችሁ 20 የሚገራርሙ ፊውቸሮችን በአንድ ቪዲዮ ይዤላችሁ ቀርቤያለሁ ማለት ነው። አጠር አድርጌ ለማሳየት እሞክራለሁ። ቪዲዮውን ሁላችሁም ላይክ ያደርጋችሁ እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መልካም ቆይታ ይሁንላችሁ። እሺ ተመልሰናል ጓደኞቼ። የመጀመሪያው አንድ ቴሌግራም ተጠቃሚ ማወቅ ያለበት ፊውቸር በጣም የሚገርም ፊውቸር አለ። ይሄም ምንድነው? ኢንስታንት ፕሪቪው ይባላል። በአማርኛው ፈጣን ቅድመ እይታ ይባላል። ለምሳሌ አንድ ጓደኛችሁ ስለ አንድ አዲስ ቴክኖሎጂ የሚገልጽ ሊንክ ቢልክላችሁ ሊንኩን ከመጫን ይልቅ በቴሌግራም ውስጥ ጽሑፉን ለማንበብ ፈጣን ቅድመ እይታ ወይም ኢንስታንት ፕሪቪው የሚለውን መጫን ትችላላችሁ። ይህም ሊንኩን ሳትከፍቱ ቶሎ እንድትመለከቱ ያደርጋቸዋል። ታዲያ ይሄ ለምን ይጠቅማል ካላችሁ በጣም ጥቅም አለው። ምክንያቱም ኢንተርኔታችሁ ደካማ በሚሆንበት ጊዜ ወይም ብዙ ዳታ መጠቀም በማትፈልጉ ሰዓት በጣም አስፈላጊ ነው። እንዴት እንደሆነ አጭር ማብራሪያ አይተን እንመለስ። እሺ ለምሳሌ እዚህ ጋር እንደምትመለከቱት በቻናሎች የሚላኩ ሊንኮች ሊሆን ይችላሉ፣ ግለሰብ የሚላከላችሁ ሊሆን ይችላሉ። በአጠቃላይ እነዚህ ሊንኮች የሚጋብዙት የነሱ ዌብሳይት ላይ ገብታችሁ መረጃውን እንዲታነቡ ነው። ነገር ግን እናንተ በቀላሉ ከታች ቴሌግራም ያመጣትን ፊውቸር ኢንስታንት ሪቪው የምትላለች እሷን ስትነኳት እዚሁ ናችሁ ጽሑፉን ለማንበብ ይረዳችኋል ማለት ነው። ይህም ጊዜያችሁን ይቆጥባል። በተጨማሪም ደግሞ ኢንተርኔታችሁን ይቆጥብላችኋል ማለት ነው። ሁለተኛው አንድ ቴሌግራም ተጠቃሚ ማወቅ ያለበት የሚገርመው ፊቸር ምንድነው? የተላኩ መልእክቶችን ማስተካከሉ። ለምሳሌ ለአንድ ጓደኛችሁ ለምሳሌ ወንድ ከሆነ እንዴት ነሽ ብላችሁ በስህተት ልካችሁ ከሆነ ያንን ሜሴጅ እናንተ ማጥፋት ሳይጠበቅባችሁ እዛው ላይ እያለ የምታስተካክሉበት ምርጥ የቴሌግራም ፊውቸር ነው። እንዴት መጠቀም እንደምትችሉ አጭር ማብራሪያ ልስጣችሁና በድጋሚ እንገናኛለን። እሺ ለምሳሌ እዚህ ጋር እንደምትመለከቱት አሁን ከወንድ ጋር እያወራሁ ነው። ለምሳሌ ሰላም እንዴት ነሽ ብዬ በስህተት ብልክለት እሱም አይቶት ሊሆን ይችላል፣ አላየውም ሊሆን ይችላል። የተላከውን መልእክት ሳላጠፋ እዛው እንዳለ እንዴት ነህ ብዬ ማስተካከል እችላለሁ። ይህንንም ለማድረግ ጽሑፉን አንድ ጊዜ ተያዝ ታደርጉታላችሁ። ከዛ መቀጠል ከላይ ኤዲት የምትል ምልክታለች፣ እሷን ትነካላችሁ። ከዛ ጽሑፉን መልሳችሁ እንዴት ነሽ የሚለውን እንዴት ነህ በሚለው አስተካክላችሁ መላክ ትችላላችሁ። በዚህ መንገድ ማንኛውም የተሳሳተን መልእክት እዛው ላይ ሳታጠፉ ማስተካከል ትችላላችሁ። ሶስተኛው ደግሞ አንድ ቴሌግራም ተጠቃሚ ማወቅ ያለበት ፊውቸር በቴሌግራም ድምጽ የሌላቸውን መልእክቶች መላክ ትችላላችሁ፣ ወይም ሴንድ ሳይለንት ሜሴጅስ ይባላል። ለምሳሌ አንድ ጓደኛችሁ ስብሰባ ላይ ነው ወይም ጸሎት ላይ ነው ወይም የሃይማኖት ተቋም ቦታ ነው እንበል። ስለዚህ ለዛ ሰውዬ መልእክት ሳትረብሹ መላክ ከፈለጋችሁ ይህንን ፊውቸር መጠቀም ትችላላችሁ። ስለዚህ እንዴት እንደሆነ አጭር ማብራሪያ ደግሞ ልስጣችሁ። ይህንንም ለማግኘት ሜሴጅ የምትልኩለት ሰው ላይ ትገባላችሁ። ከዛ መቀጠል ከታች ትነኩና መላክ የፈለጋችሁትን ትመርጣላችሁ። ከዛ መቀጠል ምንድነው የምታደርጉት? ሴንድ የምትለዋን አንድ ጊዜ ጫን ሆልድ አድርጋችሁ ትይዟታላችሁ። ከዛ እንደምትመለከቱት ስኬጁል ሜሴጅ እና ሴንድ ዊዛውት ሳውንድ የሚል አለ። ሁለተኛውን ዊዛውት ሳውንድ ብላችሁ ትልካላችሁ። ከዛ ያነ ሰውዬ ድምፁ ሳይረበሽ ቪዲዮውን ብቻ ይመለከታል ማለት ነው። በአራተኛ ደረጃ ያስቀመጥኩላችሁ የቴሌግራም ፊውቸር ምንድነው? ዲሌት አናዘርስ ሜሴጅ ይባላል፣ ወይም የሌላን ሰው መልእክት መሰረዝ። ለምሳሌ አንድ ጓደኛችሁ የላከላችሁን ሚስጥራዊ መረጃ ከሌሎች እንዳይደርስ ለመከላከል መሰረዝ ትችላላችሁ። ለምን ይጠቅማል ካላችሁ በጣም ግላዊነትን ለመጠበቅ ሚስጥራችሁን ለመጠበቅ በጣም ወሳኝ ቦታ ነው። ለምሳሌ አንድ ጓደኛችሁ የባንክ አካውንት ቁጥር በስህተት ቢልክላችሁ ወይም ግላዊ መረጃ ሚስጥር የሆነ በስህተት ወደ እናንተ ቢልከው ያንን መልእክት ከሁለታችሁም ስልኮች ላይ መሰረዝ ትችላላችሁ። እንዴት እንደምትጠቀሙ አጭር ማብራሪያ ሰምተን እንመለስ። ይህም እንደምትመለከቱት አንድ ሰው ወደ እናንተ በተሳሳተ መንገድ የግሉን መረጃ ቢልክላችሁ ከሁለታችሁም ማጥፋት ትችላላችሁ። ይህንንም ለማድረግ የተላከውን መልእክት አንድ ጊዜ ጫን ብላችሁ ትይዙታላችሁ። ከላይ የዲሌት ምልክት አለች፣ እሷን ትነካላችሁ። ከዛ መቀጠል ሁለት አማራጭ ያመጣላችኋል። ኦልሶ ዲሌት ፍሮም፣ ከዛኛውም ሰው ዲሌት ላድርገው ይላችኋል። አንድ ጊዜ ስትነኩት ከዛ ዲሌት ስትሉት
ከሁለቱም ሰው ላይ ያ መልእክት ምንም ምልክት ሳይተው ዲሌት ይሆናል ማለት ነው። እሺ አምስተኛው ደግሞ የጊዜ ቀጠሮ የተሰጣቸው መልእክቶችን መላክ ነው፣ ወይም ደግሞ ሴንድ ስኬጁዋል ሜሴጅስ በመባል ይታወቃል። ለምሳሌ አንድ መልእክት ከሌሊቱ 6 ሰዓት መላክ ፈለጋችሁ እንበል። በዛ ሰዓት ደግሞ እናንተ አትኖሩም። መልእክቱ እንዲላክ የፈለጋችሁት ከሌሊቱ 6 ሰዓት ከሆነ እናንተ ደግሞ መተኛት ይኖርባችኋል፣ ወይም በዛ ሰዓት ላይመቻችሁ ይችላል። ስለዚህ በዛ ሰዓት በፈለጋችሁት ሰዓት ራሱ አውቶማቲካሊ እንዲልክላችሁ የምታደርጉበት ምርጥ የቴሌግራም አንዱ ፊቸር ነው። እንዴት እንደሆነ አጠቃቀሙን አጭር ማብራሪያ ሰምተን እንመለስ። እሺ መልእክቱ እንዲደርሰው ለምትፈልጉት ሰው የምትፈልጉትን መልእክት ትጽፋላችሁ። ከጻፋችሁ በኋላ ምንድነው የምታደርጉት? የሴንድ ምልክቷን ጫን ብላችሁ ነው የምትይዟት። ከዛ እንደምትመለከቱት ሁለት አማራጭ ያመጣላችኋል። ቅድም ያልኳችሁ ሴንድ ዊዛውት ሳውንድ የሚለው ነው። የመጀመሪያው ስኬጁዋል ሜሴጅ የሚለውን ትነኩታላችሁ። ከዛ መቀጠል መቼ እንደምትልኩ ቀኑን እዚህ ጋር ትመርጣላችሁ። ከዛ ደግሞ እዚህ ሰዓቱን መርጣችሁ ሴንድ የሚለውን ትጫናላችሁ ማለት ነው። ይህ መልእክት የሚደርሰው ለሰውየው እናንተ ባስቀመጣችሁት ሰዓትና ቀን መሰረት ነው ማለት ነው። ስድስተኛ የቴሌግራም ምርጥ ፊውቸር ደግሞ ሴንድ አኒሜትድ ስቲከርስ ይባላል። ይህ ምንድነው? በቻት ላይ ስሜታችሁን በጽሁፍ ወይም በሪከርድ ለሰዎች ከመግለጽ ይልቅ አኒሜሽን ስቲከሮችን በመጠቀም የበለጠ ስሜታችሁን መግለጽ ያስችላችኋል። ለምሳሌ በጣም ደስ ብሎኛል ለማለት በጽሁፍ ከመላክ ይልቅ ደስተኛ የሆነ አኒሜሽን እዛው ላይ ፈልጋችሁ በሰው ሊሆን ይችላል መላክ ትችላላችሁ። ብቻ በጣም ደስ የሚል ኮንቨርሴሽን እንዲኖራችሁ ያደርጋል። እንዴት እንደሆነ አይተን እንመለስ። ይህንንም ለመጠቀም ስሜታችሁን ለምትገልጹለት ሰው ቻት ውስጥ ትገባላችሁ። ከዛ መቀጠል የስቲከር ምልክቷን ትነካላችሁ። ከዛ ኢሞጂ፣ GIFs እና ስቲከርስ የሚል አለ። ሶስተኛው ስቲከርስ የሚለውን ትመርጣላችሁ። ከዛ መቀጠል እዚህ ጋር የፈለጋችሁትን ስቲከር ሰርች በማድረግም ሆነ እዚሁ መላክ ትችላላችሁ። ለምሳሌ ደስተኛ ሆናችሁ ከሆነ እዚህ ጋር ሰርች ባሩ ላይ ትመጡና ሃፒ ብላችሁ ሰርች ታደርጋላችሁ። ከዛ ደስተኛ የሆኑ ስቲከሮች አሉ፣ እነሱ መርጣችሁ መላክ ትችላላችሁ። በተመሳሳይ መንገድ አዝናችሁ ከሆነ ደግሞ ሳድ የሚለውን ትፈልጋላችሁ። ከዛ ያዘኑ ስቲከሮችን ያመጣላችኋል። በዚህ መንገድ ለሰዎች ስሜታችሁን መግለጽ ትችላላችሁ። ሰባተኛው ደግሞ ቴሌግራም ላይ ያለው የሚገርም ፊውቸር ምንድነው? በፎቶና በቪዲዮአችሁ ላይ አኒሜትድ ስቲከሮችን መጨመር ትችላላችሁ። አንድ ምስል የበለጠ አስቂኝ ወይም አዝናኝ ለማድረግ የአኒሜሽን ምስሎችን ማከል ትችላላችሁ። እንዴት እንደሆነ ላሳያችሁ። እሺ ይህንንም ለማድረግ ያው ለምትልኩለት ሰው ቪዲዮም ሊሆን ይችላል፣ ፎቶ ከጋላሪያችሁ ላይ ትመርጣላችሁ ማለት ነው። ለምሳሌ እኔ አንዱን ፎቶ መርጠና ይህን ፎቶ ስቲከሮችን፣ ተንቀሳቃሽ ስቲከሮችን ማካተት እችላለሁ። ከታች የእርሳስ ምልክት አለች፣ እሷን ስትነኳት ያማርጣችኋል። ስቲከር የሚል መሀለኛውን ትነኩና ስቲከሮችን እዚህ ጋር ፈልጋችሁ የፈለጋችሁትን ስሜታችሁን የሚገልጽላችሁን ስቲከር እናንተ መጨመር ትችላላችሁ። ለምሳሌ ይህን ነክቼ እዚህ ጋር ከፎቶ ላይ እንደዚህ አይነት መግለጽ እችላለሁ ማለት ነው። በተጨማሪም ሌላ አምጥቼ እንደዚሁ ማካተት እችላለሁ ማለት ነው። ብቻ እናንተ የፈለጋችሁትን በፈለጋችሁ መንገድ መቀየር ትችላላችሁ። ከፈለጋችሁ ደግሞ ሰርች ማድረግ ትችላላችሁ። ሰርች አድርጋችሁ እንደዚህ አድርጋችሁ ለምትፈልጉት ሰው መላክ ትችላላችሁ። በቪዲዮም ማካተት ትችላላችሁ ማለት ነው። በነገራችን ላይ ቪዲዮዎችም ላይ ማካተት ትችላላችሁ ማለት ነው። ስምንተኛ ሴት ሪማይንደርስ ይባላል፣ ወይም ማሳሰቢያ መፍጠር እንደማለት ነው። አንድን ነገር እንዳትረሱ በቴሌግራም ውስጥ ማሳሰቢያ መፍጠር ትችላላችሁ። ለምሳሌ ነገ የሆነ ስራ መስራት ፈልጋችሁ ከሆነ ሰው ጋር ቀጠሮ ካላችሁ ያንን ጽፋችሁ ቴሌግራም ላይ ማስቀመጥ ትችላላችሁ። ብቻ እንዴት እንደሆነ ላሳያችሁ። እሺ ይህንንም ለማድረግ ቴሌግራማችሁን ወደ ጎን ስታንሸራትቱት እንደዚህ አይነት ሜኑ ይመጣል። ከዛ በመቀጠል ሴቭድ ሜሴጅ የሚል አለ፣ እዛ ላይ ትገባላችሁ። ሴቭድ ሜሴጅ ከገባችሁ በኋላ እዚህ ጋር ሜሴጆቻችሁን ሴቭ አድርጋችሁ እንደ ማስታወሻ እንደ ኖት የምትይዙበት ነው ማለት ነው። ስለዚህ እንዲያስታውሳችሁ እዚህ ጋር የፈለጋችሁትን ትጽፋላችሁ። ለምሳሌ ነገ ከቀኑ 8 ሰዓት ላይ ዶክተር ጋር ቀጠሮ አለኝ ብዬ ጻፍኩ እኔ። ስለዚህ እንዳረሳው
ምን አደርጋለሁ? ከጎን ሴንድ የምትለዋን ጫን ወይም ሆልድ አድርጌ ይዛታለሁ። ከዛ ሴት ሪማይንደር የምትላለች እሷን ነክቼ ሰዓቱን እሞላለትና በትክክል ከዛ በዛ ሰዓት ያስታውሰኛል ማለት ነው። በዛ ሰዓት ያስታውሰኛል። ስለዚህ እንደዚህ አድርጋችሁ ሴት ስትሉት በቀኑ መሰረት ያስታውሳችኋል ማለት ነው። ወይም እዚህ ጋር ገብታችሁ ቼክ ማድረግ ትችላላችሁ። ዘጠነኛው ደግሞ ጂአይኤፎችንና ቪዲዮዎችን መፈለግ ነው። በውይይት መሃል አንድ አስቂኝ ጂአይኤፎችን መላክ ከፈለጋችሁ ነገር ግን ከቴሌግራም መውጣት ሳትፈልጉ በቀላሉ እዛው ላይ መፈለግ ትችላላችሁ። በአጠቃላይ እስኪ ላሳያችሁ፣ ትወዱታላችሁ። እሺ ይህንንም ለማድረግ ምንድነው ማድረግ ያለባችሁ? ሜሴጅ ቦታው ላይ አትን ትጠቀማላችሁ። ይቺ ናት የአት ምልክት። ከዛ ጂአይኤፍ ብላችሁ ሰርች አድርጉ። አት ጂአይኤፍ ብላችሁ ስታደርጉ ከዛ መቀጠል ስፔስ ስትሰጡት የፈለጋችሁትን ጂፎችን ለሰዎች መላክ ትችላላችሁ። ስሜታችሁን መግለጽ ትችላላችሁ ማለት ነው። በእንደዚህ አይነት መንገድ ለምሳሌ መላክ ትችላላችሁ። አሁን ባልኳችሁ መሰረት አት ጂአይኤፍ ትሉና ከዛ ስፔስ ታደርጉና ሰርች ማድረግ የምትፈልጉትን እዚህ ጋር መፈለግ ትችላላችሁ ማለት ነው። ማንኛውም ፎቶ ሊሆን ይችላል እዚህ ጋር ያመጣላችኋል ማለት ነው። እናንተ ለምሳሌ ድመት ከሆነ ካት ብላችሁ ሰርች አድርጉ፣ ድመቶችን ያመጣላችኋል ማለት ነው። የፈለጋችሁትን የእንስሳ ሊሆን ይችላል ሰርች ማድረግ ትችላላችሁ። ተፈጥሯዊ የሆኑ ቦታዎች እንዲያመጣላችሁ ከፈለጋችሁ እንደዚሁ ደስ የሚሉ ቦታዎችን ያመጣላችኋል ማለት ነው። ስለዚህ እንደዚህ አይነት ጂፎችን ማግኘት ትችላላችሁ። ግን ከፊት አት ጂአይኤፍ ብላችሁ ከዛ መፈለግ በመቀጠል የምትፈልጉትን መላክ ከፊት ለፊት መጻፍ ትችላላችሁ ማለት ነው። እንደዚህ አድርጋችሁ ለሰዎች መላክ ትችላላችሁ ማለት ነው። ተጠቀሙበት። አስረኛው ደግሞ ክሬት ፖልስ ወይም ምርጫ መፍጠር ይባላል። ለምሳሌ ግሩፕ ላይ ሊሆን ይችላል፣ ከጓደኛችሁ ጋር ሊሆን ይችላል። የሆነ ምርጫ ለመፍጠር ስትፈልጉ ወይም በእጅ ብልጫ አንድን ነገር ማስመረጥ ከፈለጋችሁ ጥያቄዎችን አዘጋጅታችሁ ግሩፕ ላይ ሰዎች የፈለጉትን እንዲመርጡ የምታደርጉበት መንገድ ነው። እንዴት እንደሆነ ላሳያችሁ። እሺ ፖል የሚለው ፊቸር ብዙ ጊዜ የግል ውይይቶች ላይ ላይኖር ይችላል፣ ካለ ሞክሩት። ነገር ግን ግሩፖች ላይ እና ቻናሎች ላይ ታገኙታላችሁ ማለት ነው። አብዛኛውን ጥቅም የሚውለውም እዛ ላይ ነው ማለት ነው። ስለዚህ ለምሳሌ አሁን የቴሌግራም ቻናሌ ላይ ነኝ። የኔ ተከታዮች የሆነ ነገር እንዲመርጡልኝ ከፈለኩኝ ጥያቄ ማዘጋጀት ይችላሉ። ይህንንም ለማግኘት ከታች ምልክት የማደርግበትን አንድ ጊዜ ንኩት። ከዛ ፖል የሚል ወደ ጎን ስታንሸራቱ ታገኛላችሁ። እሱን ንኩት። ከዛ መጀመሪያ ላይ ጥያቄያችሁን እዚህ ጋር ምን መጠየቅ እንደምትፈልጉ ትጠይቃላችሁ ማለት ነው። ዝም ብዬ ነው የጻፍኩት። አሁን ቅድም ኮፒ ያደረኩትን ነው ለምሳሌ ነው። ከታች ኦፕሽን የሚል አለ። ኦፕሽኑ ምንድነው? ሀ ለ እንደምትሉት ማለት ነው። ለምሳሌ ሀ ይሄን መልስ ይዟል፣ ለ ይሄን መልስ ይዟል ብላችሁ ማዘጋጀት ትችላላችሁ። ለምሳሌ ወይም ደግሞ በቁጥር 1 2 ለምሳሌ 1 2 ብለው እንዲመርጡ ማድረግ ይችላል። ኦፕሽን 2 ላይ ደግሞ 2 ትላላችሁ። አንደኛው ላይ መልሳችሁን ታስቀምጣላችሁ ዝም ብላችሁ እንዲያርጋችሁ። ሁለተኛው ላይ ደግሞ ይሄን ሰው አይቶ አንዱን ወይ ሁለትን ይመርጣል ማለት ነው። ከዛ መቀጠል እዚህ ጋር ኩዊዝ እና መልቲፕል አንሰር የሚለውን ትመርጣላችሁ። ኤክስፕሌኔሽን እዚህ ጋር ትመርጣላችሁ ማለት ነው። ከዛ የእናንተ መልስ ትክክለኛው መልስ እዚህ ጋር ለምሳሌ አንድ ቁጥር ከሆነ አንድ ቁጥር ትላላችሁ። ከዛ ክሬት የሚለውን ከላይ ስትነኩት ጥያቄያችሁ እዚህ ጋር እንደምታዩት ቀርቧል ማለት ነው። ስለዚህ ለምሳሌ እኔ ሰው እንደዚህ እያደረገ ቮት ማድረግ ይችላል ማለት ነው። ስለዚህ እንደዚህ ማድረግ ትችላላችሁ። ትክክለኛ መልስ ከሆነ አረንጓዴ ያሳየዋል ማለት ነው። በዚህ መንገድ መጠቀም ትችላላችሁ። 11ኛው ደግሞ ቴሌግራም ላይ ያለው ምርጥ ፊውቸር ምስሎችንና ቪዲዮዎችን ማስተካከል ነው። የምትልኩትን መልእክት ከመላካችሁ በፊት ፎቶም ሆነ ቪዲዮ እዛው ላይ ኤዲት ማድረግ ትችላላችሁ። ለምን ይጠቅማል ካላችሁ የተሻለ ጥራት ያላቸው ፎቶዎችና ቪዲዮዎችን ለመላክ ይጠቅማችኋል። እንዴት እንደምትጠቀሙ አጭር ማብራሪያ ልስጣችሁ። ቻት ላይ ከገባችሁ በኋላ የምትልኩትን ፎቶም ሆነ ቪዲዮ ትመርጣላችሁ። ለምሳሌ ይህን ቪዲዮን የመረጥኩኝ። ከመረጥን በኋላ እንደምትመለከቱት ይህን ቪዲዮ በፈለጋችሁት መንገድ እዚሁ በቀላሉ ኤዲት ማድረግ ትችላላችሁ። መጀመሪያ ላይ ከታች እንደምትመለከቷት ምልክት ያደረኩባትን ነክታችሁ
ኳሊቲውን እዚህ ጋር ማመዛዘን ትችላላችሁ። ሃይ ኳሊቲ ላይ መጨረሻ ላይ ብታደርጉት ጥራቱ በከፍተኛ ሁኔታ ጨምሮ መላክ ትችላላችሁ። ነገር ግን ጥራቱ ሲጨምር የሳይዙን መጠን ይጨምራል። እንደምትመለከቱት ከላይ ምልክት የማደርግባት ላይ ለምሳሌ አሁን ጥራቱን ስቀንሰው 7.8 ሜጋባይት አለ፣ ሲጨምረው ደግሞ ወደ 43 ሜጋባይት ተጨማሪ ሆነ ማለት ነው። ስለዚህ ይህን እናንተ በምትፈልጉት መቀየር ትችላላችሁ። ሌላው ደግሞ እቺ 3 ሰረዟን ነክታችሁ እዚህ ጋር ኢንሃንስ ማድረግ ትችላላችሁ። እንደምታዩት በምትፈልጉት መንገድ ከለሩን መቀየር፣ ኤክስፖዠር ምናምን ሌሎችንም እንደዚሁ ኤዲት አድርጋችሁ መላክ ትችላላችሁ ማለት ነው። 12ኛው ደግሞ ክሬት ቻት ፎልደርስ ይባላል። የቻት ፎልደሮችን መፍጠር ከብዙ ጓደኛ፣ ቤተሰብ፣ የስራ አጋሮቻችሁ ጋር በቴሌግራም የምትወያዩ ከሆነ ቻቶቹን በየክፍላቸው መለየት ትችላላችሁ። ለምሳሌ ጓደኛ ለብቻው፣ ቤተሰብ ለብቻው፣ የስራ ባልደረባ ለብቻው፣ ብቻ ሰዎችን ከፋፍላችሁ በፎልደር ማስቀመጥ ትችላላችሁ። ይህም የሚጠቅማችሁ በቀላሉ የምትፈልጉትን ሰው በቀላሉ እንዲታገኙ ይረዳችኋል። በጣም አሪፍ ነው። እንዴት እንደሆነ ላሳያችሁ። እሺ፣ ይህንንም ለማድረግ ቴሌግራም ላይ ከገባችሁ በኋላ ወደ ጎን ስታንሸራትቱት ወደዚህ ይወስዳችኋል ማለት ነው። ከታች ሴቲንግ የምትለዋን ትነካላችሁ። በመቀጠል ደግሞ ወደ ታች ታንሸራትቱትና ቻት ፎልደርስ የሚላለ የምልክት ማድረግበትን አንድ ጊዜ ይንኩት ማለት ነው። ከነካችሁ በኋላ ክሬት ኒው ፎልደርስ የሚላለ እሱን አንድ ጊዜ ትነኩና አዲስ ፎልደር ትፈጥራላችሁ ማለት ነው። ለምሳሌ እዚህ ጋር ቤተሰብ፣ እህት፣ ወንድም እያላችሁ መከፋፈል ትችላላችሁ። ቤተሰብ ብዬ እዚህ ጋር ፎልደር ፈጠርኩ ማለት ነው። ከታች ደግሞ አድ ቻት የሚላለ ከዚህኛው ምልክት ማድረግበት ላይ ቤተሰብ ላይ እንዲቀመጡ የሚፈልጓቸውን ቻቶች ትመርጣላችሁ ማለት ነው። ለምሳሌ እኔ ቤተሰብ ላይ እንዲቀመጥ የፈለግኳቸው እነዚህ ናቸው እንበል። ከዛ ራይት አረጋለሁ ማለት ነው። ከዛ ሴቭ እለዋለሁ። ከዛ ደግሞ ክሬት ኒው ፎልደር የሚላለ ከታች እሱን ነክቼ ደግሞ ድጋሚ ሌላ ፎልደር እፈጥራለሁ ማለት ነው። ጓደኛ ላለሁ። ከዛ ጓደኞችን ደግሞ እዚህ መርጥና እንደዚህ ያረጋቸዋለሁ ማለት ነው። ጀስት ለማሳየት ነው ለእናንተ። ከዛ ደግሞ ክሬት ኒውልና ደግሞ ሌላ ወንድም የፈለጋችሁትን የስራ ባልደረባ ማለት ትችላላችሁ። እንደዚህ ፈጥራችሁ ከዛ ቻቱን ደግሞ እንደዚህ መርጣችሁ በየካታጎሪ ታስቀምጡና ሴቭ ብላችሁ ትወጣላችሁ ማለት ነው። አሁን ወደ ኋላ ስትመለሱ እንደምትመለከቱት ከላይ ቤተሰብ፣ ጓደኛ ምናምን ብሎ አመጣልኝ። ቤተሰብ ጋር ስሄድ እነዚህ ቻቶችን ነው የማገኘው። ጓደኛ ላይ ደግሞ እነዚህን በሊስት ያስቀምጥልናል ማለት ነው። በጣም አሪፍ ነው፣ ተጠቀሙበት። 13ኛው ደግሞ ቴሌግራም ላይ ያለው በጣም አስገራሚና ምርጥ ፊውቸር ፒን ሜሴጅ ይባላል። ሜሴጆችን ፒን ማድረግ፣ አንድ አስፈላጊ መልእክት ካለ ያንን መልእክት እንዳትረሱት ፒን ማድረግ ትችላላችሁ። ለምን ይጠቅማል ካላችሁ ጠቃሚ መልእክቶችን በቀላሉ እንዲታገኙ ይረዳችኋል። ብቻ እንዴት እንደሆነ ላሳያችሁና እንመለስ። እሺ፣ ፒን ለማድረግ በጣም ቀላል ነው። ቻናሎችም ላይ ሊሆን ይችላል፣ ማንኛውም ቦታ ላይ የተላላካችሁትን ጽሁፍም ሆነ ምን ነካ አድርጋችሁ ትይዙታላችሁ። ከዛ መቀጠል ፒን የምትል ምልክት አለች። እሷን አንድ ጊዜ ስትነኩት ከሁሉም ላይ ፒን ላድርገው ይላችኋል። ከእናንተ ብቻ ከሆነ ይችን ቦክሷን አታርሙም። ከሁለቱም ካላችሁ ግን ቦክሷን ታርሙና ፒን ትሉታላችሁ ማለት ነው። ስለዚህ ውይይታችሁ ከላይ እንደምትመለከቱ የማረግበት ቦታ ላይ ጽሁፉ ይቀመጣል ማለት ነው። 14ኛው ደግሞ ዘ አፒሪያንስ ኦፍ ሜሴጅ በብልስ በመባል ይታወቃል። ወይም ደግሞ በአማርኛው ትንሽ ግራ ያጋባል። የመልእክት አረፋዎችን ገጽታ መቀየር የሚል ትርጉም ይኖረዋል። የቴሌግራማችሁን ገጽታ መቀየር ከፈለጋችሁ የመልእክት አረፋዎችን ቀለማት መቀየር ትችላላችሁ። እንግዲህ ቴሌግራምን በራሳችሁ ምርጫ ማሳመር ትችላላችሁ። የሚገርም ፊውቸር ነው። እንዴት እንደሆነ ላሳያችሁና እንመለስ። እሺንም ለማግኘት እንደተለመደው ወደዚህ ከገባችሁ በኋላ ሴቲንግ የሚላለ ከታች ትነካላችሁ። በመቀጠል ቻት ሴቲንግ የሚላለ እሱን አንድ ጊዜ ስትነኩት ወደዚህ ገጽ ያመጣችኋል ማለት ነው። እዚህ ጋር የፈለጋችሁትን መቀየር ትችላላችሁ። ለምሳሌ ቼንጅ ቻት ዌል ፔፐር ይላል። ቻት ስታደርጉ እዚህ ጋር እንደምታዩት በፈለጋችሁት መንገድ ከለሩን መቀየር ትችላላችሁ ማለት ነው። ሌላ ደግሞ ቼንጅ ኔም ከለር የሚላለ የስማችሁን በዚህ በፈለጋችሁት መንገድ መቀየር ትችላላችሁ። ብዙ ነገር አለ። እዚህ ጋር እየገባችሁ
ሜሴጆችን ምናምን ከስተማይዝ ማድረግ ቴክስቶችን ሳይዛቸውን ምናምን መቀነስ ትችላላችሁ። 15ኛው ቴሌግራም ላይ ያለ ምርጥ ፊውቸር ሁሉም ሰው ማወቅ ያለበት ደግሞ አውቶ ናይት ዜም ይባላል። ማታ ላይ ስልካችሁን ስትጠቀሙ አይናችሁ እንዳይጎዳ የሌሊት ሞድ የሚለውን ማብራት ትችላላችሁ። ይህንን ለማግኘት እዚህ ጋር ሴቲንግ ላይ ከገባችሁ በኋላ በመቀጠል ወደ ታች ታደርጉና ቻት ሴቲንግ የሚለውን አንድ ጊዜ ትነካላችሁ። ከዛ እንደምትመለከቱት ወደ ታች ትመጡና መጨረሻ ላይ ይችን ማሰምርባት አውቶ ናይት ሞድ የምትላለች ይችን ታበሯታላችሁ ማለት ነው። ይህም የሚጠቅማችሁ ቀደም ብዬ እንደነገርኳችሁ ቴሌግራም በራሱ ሰዓቱን ጠብቆ የሌሊት ሞድ ያበራላችኋል ማለት ነው። ይህንንም ማታ ላይ ስትጠቀሙ አይናችሁን ብርሃኑ እንዳይጎዳችሁ የሚያግዛችሁ ነው። 16ኛው ቴሌግራም ላይ ማወቅ አለባችሁ ብዬ ያመጣሁት ቻቶችን መቆለፍ ወይም ቻት ሎክስ የሚባለው ምርጡ የቴሌግራም ፊውቸር ነው። ስልካችሁን ሌላ ሰው ቢጠቀመው እንኳ የቴሌግራም ቻታችሁን እንዳያይ ይረዳችኋል ማለት ነው። እሺ አሁንም እንደተለመደው ወደ ሴቲንግ ግቡ። ከዛ መቀጠል ወደ ታች ሸርተት አድርጋችሁ ፕራይቬሲ ኤንድ ሴኩሪቲ የሚላለ እሱን ትነካላችሁ። ከዛ ይሄ ሶስተኛው ፓስኮድ ሎክ የሚላለ ይሄን ካላበራችሁ ኢኔብል ፓስኮድ የሚለውን ነክታችሁ ቁጥር ትሰጡትና 4 ዲጂት እንዳረሱት እሱን ነክታችሁ ኦን ታረጋላችሁ ማለት ነው። 17ኛው ደግሞ ሴክሬት ቻት ወይም ሚስጥራዊ ቻት የተባለው የቴሌግራም ፊውቸር ነው። እሺ በመጀመሪያ በዚህ ቻት ውስጥ የሚላኩ መልእክቶች በቴሌግራም ሰርቨሮች ላይ ስለማይቀመጡ ምንም እንዳያሳስባችሁ። ይህንንም ለማድረግ በሴክሬት ቻት ማውራት የፈለጋችሁት ሰው ፕሮፋይሉን ትነካላችሁ። ከዛ ከላይ በመሄድ 3 ነጥቧን ነክታችሁ ስታርት ሴክሬት ቻት የሚለውን ትነካላችሁ። ከዛ እርግጠኛ ናችሁ ይላችኋል፣ ስታርት በሉት። ከዛ ወደዚህ ገጽ ይወስዳችኋል ማለት ነው። ከዚህ ያ ሰውዬ ጋር በሚስጥር መወያየት ትችላላችሁ ማለት ነው። 18ኛው ደግሞ ለምሳሌ ወደ አንድ ቦታ እየሄዳችሁ ከሆነ አሁን የት ላይ እንደደረሳችሁ ለጓደኛችሁ ማጋራት ከፈለጋችሁ ወይም ደግሞ ማሳወቅ ከፈለጋችሁ ያላችሁበትን ቀጥታ አካባቢ ለጓደኛችሁ ማሳወቅ ትችላላችሁ። እሺ በነገራችን ላይ ደቂቃው ካሰብኩት በላይ ይረዘመብኝ ስለሆነ ብዙ ማብራሪያ እየቆረጥኩ እያስወጣሁ ነው ኤዲት ሳደርግ ማለት ነው። ስለዚህ አሁን ያላችሁበትን አካባቢ ለሰዎች ለመላክ ከታች የችኛዋን ምልክት ነክታችሁ ወደ ጎን ትመጡና ሎኬሽን የሚላለ እሱን ትነካላችሁ። ከዛ ኢኔብል አድርጎ ይላችኋል። ከዛ መቀጠል ሎኬሽናችሁን ታበራላችሁ ማለት ነው። ምንድነው የምታደርጉት? ሼር ማይ ላይፍ ሎኬሽን የሚለውን ነው የምትነኩት ማለት ነው። የታችኛውን እሱን ትነኩና ከዛ ለምን ያህል ጊዜ ሰውየው ይህ ሎኬሽን የሚል ያሳውቃችኋል ማለት ነው። ደቂቃውን ከመረጣችሁ ወይም ከታች ዩኒት ተርን ኦፍ የሚላለ እስከማጠፋው ድረስ ይሄው ካላችሁ በኋላ ሼር ትሉታላችሁ ማለት ነው። ስለዚህ ጓደኛችሁ ይህን በነካው ሰዓት ቀጥታ እናንተ የት እንዳላችሁ ያሳየዋል ማለት ነው። 19ኛው ምርጡ ፊውቸር ደግሞ ሴቭድ ሜሴጅ ቻት ይባላል። ይህም ደግሞ ጠቃሚ የሆኑ መልእክቶችን ምስሎችንና ፋይሎችን ለማስቀመጥ የሚረዳችሁ የግላችሁ የሆነ አንድ ቦታ ነው። እሺ ይህም በጣም ጠቃሚ ነው። ከታች እንደምታዩት ሴቭድ ሜሴጅ ይላል። እሱን ስትነኩት እዚህ ጋር የፈለጋችሁትን እንደ ኖት መጠቀም ትችላላችሁ ማለት ነው። እዚህ ጋር ማስቀመጥ ትችላላችሁ እየጻፋችሁ። እዚህ ጋር ማንም እንትን የሚልባችሁ የለም፣ የግላችሁ መረጃ ነው። ከፈለጋችሁ ደግሞ ከላይ 3 ነጥቧን ነክታችሁ አድ ቱ ሆም ስክሪን በሉትና እንደ አፕሊኬሽን መጠቀም ትችላላችሁ። እንደምትመለከቱት እዚህ ወርዶልኛል። አሁን እዚህ ጋር ስነካው ኖቶችን ያስቀምጥልኛል ማለት ነው። በጣም አሪፍ ፊውቸር ነው፣ ተጠቀሙበት። እሺ ጓደኞቼ መጨረሻው ላይ ደርሰናል። እንዴት አያችሁት? በጣም እንደወደዳችሁት ተስፋ አደርጋለሁ። የመጨረሻው አሪፉ ነገር ቴሌግራም ላይ ያለ ቴሌግራም ቦትስ ይባላል። ቴሌግራም ቦቶች በጣም አጋዥና ጠቃሚ ናቸው። ለምሳሌ ስለ አየር ሁኔታ መረጃ ለማግኘት ከፈለጋችሁ፣ ሙዚቃ ለመፈለግ፣ ጨዋታ ለመጫወት፣ የተለያዩ ቪዲዮዎችን ለማውረድ ብዙ አይነት ነገሮችን መጠቀም ትችላላችሁ። ቴሌግራም ቦት በጣም ጠቃሚ ነው። ቴሌግራም ቦቶች ላይ የምፈልጋችሁ የምታጡት ነገር የለም። እንደታያችሁት እንግዲህ ቴሌግራም እኒህን የመሰሉ ፊውቸሮችን አካቷል ማለት ነው። በተጨማሪም ቴሌግራም ፕሪሚየም ተጠቃሚ ከሆናችሁ ከዚህ በላይ የሚገራርሙ ፊውቸሮች አሉ። ነገር ግን አሁን የነገርኳችሁ 20ዎቹን ፊውቸሮች ለነፃ ተጠቃሚዎች ማለትም ፕሪሚየም ተጠቃሚ ላልሆናችሁ ለሁላችሁም የሚሆኑ ፊውቸሮች ናቸው። ሁላችሁም እነዚህን ፊውቸሮች መጠቀም ትችላላችሁ ማለት ነው። እንደወደዳችሁት ተስፋ አደርጋለሁ። በቀጣይ በሌላ መረጃ እንገናኛለን። እስከዚያው ጊዜ ሁላችሁንም በያላችሁበት ሰላማችሁ ይብዛ። መልካም ጊዜ ይሁንላችሁ። አመሰግናለሁ።